በተደጋጋሚ እንግዲህ ሴቶች ለኛ የሚሆን ቪዲዮ እየሰራህ አይደለም ብላችሁ ጥያቄ አቅርባችሁልኛል። እስቲ ዛሬ የእናንተን ምን ያህል ኢንጌጅመንት እንዳለው ምን ያህል ሰው እንደሚመለከተው እና ደግሞ የተለያዩ በጣም ከናንተ ጋር ሊሄዱ የሚችሉ በጂም ውስጥ በሰውነት ማስተካከል ሂደት ውስጥ የሚጠቅሟችሁን የተለያዩ ቪዲዮዎች የምሰራላችሁ ይሆናል ማለት ነው። እንግዲህ በዛሬ ቪዲዮ በዋነኝነት የምናየው ይቅር የማይባሉ ሴቶች በጂም ውስጥ የሚሰሯቸው ስህተቶች ናቸው። እንግዲህ አንድ ሰው በጂም ቆይታው ሊሆን ይችላል በተለያዩ ነገሮች ስህተቶችን በተደጋጋሚ የሚሰራ ከሆነ ግልጽ ነው ለውጥ የማግኘት ሂደቱ ለውጥ የማግኘት ሁኔታው እጅግ በጣም እየቀነሰ ይመጣል። ስለዚህ የምንሰራቸውን ስራዎች በደንብ አድርገን እያስተዋልን መስራት ያስፈልጋል። ስለዚህ እስቲ የምትሰሯቸውን ስራዎች ራሳችሁን ገምግሙና ለምን ለውጥ እንዳላመጣችሁ ለውጥ አምጥታችሁም ከሆነ ደግሞ ከዚህ የበለጠ ለውጥ ማምጣት የምትችሉበትን እድል ያጠፋባችሁና የቀነሰባችሁን ነገር የምነግራችሁ ይሆናል ማለት ነው በዛሬ ቪዲዮ። ኦኬ፣ የመጀመሪያው ሐሳብ ጋር እንምጣ። የመጀመሪያው ሐሳብ ጋር ስንመጣ አብዛኞቹ ሴቶች ጂም ውስጥ ከገቡ በኋላ የሚሰሩት ምንድነው? ሁል ጊዜ ካርዲዮ ላይ ትኩረት ያደርጋሉ። ወይም ደግሞ ኤሮቢክስ ሊሆን ይችላል፣ ወኪንግ ማሽን ላይ መሮጥ ሊሆን ይችላል፣ ባይክ መስራት ላይ ሊሆን ይችላል። እነዚህ ነገሮች ላይ ፎከስ ያደርጋሉ። ነገር ግን ማወቅ ያለባችሁ ምን መሰላችሁ? ካርዲዮ እጅግ በጣም ጥሩ ነገር ነው። የልብ ጤናችሁን ይጠብቃል። ስብን ለማቅለጥ ጥሩ ነው። ግን ክፍተት ደግሞ አለበት። ለምን? አንድ ሰው የክብደት ማንሳት ስራዎችን አያይዞ ቢሰራ የተሻለ ስቡን እያቀለጠ መሄድ ይችላል። አንድ የተሻለ የሰውነት ቅርጽ ወይም ደግሞ የሚያምር ሰውነት እንዲኖረው ያደርጋል። ስለዚህ ዝም ብሎ የገረጀፈ አይነት ስቡ የለቀቀና ጡንቻው ይሄ ቆዳው የተሸበሸበ አይነት ሰውነት ይዞ ከመጨረስ ይልቅ ያ በፋቱን አጥፍታችሁ ያ ፋት ይዞት የነበረውን ቦታ ጥሩ በሆነ ጡንቻ ወይም ደግሞ ስጋ መተካት ካልቻላችሁ ጡንቻችሁ ቅድም እንዳልካችሁ ይበላሻል። ስለዚህ የተሻለ ፈጣን የሆነ ለውጥ ለማግኘት ሰውነታችሁ የሚያምር የተስተካከለ አቋምና ቅርጽ እንዲይዝ ማድረግ የምትፈልጉ ከሆነ ሁል ጊዜ ካርዲዮ መስራት ብቻ ሳይሆን አያይዛችሁ የክብደት ማንሳት ስራዎችን ብትሰሩ እጅግ በጣም ይጠቅማችኋል ማለት ነው። ሁለተኛው ሁል ጊዜ ጂም ስትገቡ ከወገብ በታች ያሉ በተለይ ደግሞ የዳሌና የመቀመጫ ስራዎች ላይ ፎከስ ማድረግ ነው። ይሄ በአብዛኛው ጂም እኔ ባየኋቸው ቦታዎች ላይ በጣም የምታዘበው ነገር ነው። ትላንትና ገብተው ሲሰሩ ስታያቸው ስኳት ይሰራሉ፣ ለንጅ ይሰራሉ ምናምን። ከዛ በኋላ በሁለተኛውም ቀን ስታገኟቸው ያንን ስራ እየሰሩ ነው። በሶስተኛውም ቀን ያንን ስራ። ትንሽ የሚለወጠው ምንድነው? አንዳንድ ጊዜ የሆነ ወክ ያረጋሉ፣ መሮጫ ያረጋሉ። አብዛኞቹ ግን ተመሳሳይ ነው። ይሄ ፈጽሞ የተሳሳተ ነው። ይኸውላችሁ አይኖ ይሄ ነገር የመጣው ከፍራቻ ነው። ለምን? ልክ እንደ ወንዶች የላይኛው ሰውነት ትከሻ እንዲሰፋ እዚህ ጋር ምናምን ጡንቻ እንዲኖር ምናምን ላትፈልጉ ትችላላችሁ። አውቃለሁ። አንደኛው ችግር እሱ ሊሆን ይችላል። ግን ምንድነው የሰው ልጅ ከተፈጥሮ ወይም ከፍሬሙ ሊወጣ አይችልም። እናንተ ለምሳሌ አንድ ሰው የፈለገውን አይነት ነገር ቢያደርግ ወደ ዝንጀሮነት ወይ ወደ ድመትነት ሊቀየር አይችልም። ለምን? የተሰጠው ፍሬም የተሰጠው የኬሚካል ወይም የሆርሞን አወቃቀር አለ። ስለዚህ ወንድ ልጅ የፈለገውን አይነት ወርካውት ቢያደርግ የፈለገውን አይነት ነገር ቢሰራ ምናልባት ይሄ ሰርጀሪዎች ምናምን ተሰርቶ ካልሆነ በስተቀር በምንም አይነት ኮንዲሽን የወንድ ቅርጹ ወይም የወንድ አቋሙ የሴትን ሊይዝ አይችልም። ምናልባት የአፈጣጠር ክፍተት ካሌለ በስተቀር። ሴቶችም ጋር ስንመጣ ይሄ ነው። ስለዚህ አፐር ቦዲን ወይም የላይኛው ሰውነታችሁን ማሰራትን መርሳት የለባችሁም። ይኸውላችሁ ከታች ሰውነታችሁ እየተስተካከለ መጥቶ እንኳን የላይኛው ሰውነታችሁ በዚህኛው ልክ የተገነባና ጠንካራ ካልሆነ የወገብ ህመምን ጨምሮ የተለያዩ የሰርቪካል ህመሞችን እንዲከሰትባችሁ ያደርጋል። ስለዚህ እባካችሁ የምነግራችሁ ነገር ምንድነው? የላይኛው ሰውነታችሁ መስራት መቻል አለበት። ይሄ የመጀመሪያው ምክንያት ነው። ሁለተኛውና ዋነኛው ምክንያት ምንድነው? አንድን ጡንቻ በተደጋጋሚ የምታሰሩት ከሆነ ከ36 ሰዓት እስከ 72 ሰዓት እረፍት የማትሰጡት ከሆነ ምን እየሆነ ነው የሚመጣው? ከማደግ ይልቅ እየተጎዳ ይመጣል። ይኸውላችሁ ጡንቻችሁ የሚያድገው ሰውነታችሁ ቅርጽ የሚይዘው በሚሰራበት ወቅት ወይም ጂም ውስጥ በምትሰሩት ስራዎች አይደለም፣ በእረፍታችሁ ጊዜ ነው። ስትሰሩማ እየሰባበራችሁት እያደከማችሁት ነው። ስታርፉ ነው ምን የሚለው ሪከቨር እያደረገ እየተገነባ እየተስተካከለ የሚመጣው።
ስለዚህ ምን ይፈልጋል ማለት ነው? ማረፍ አለበት። ስለዚህ አንድ ሰው በሳምንት 4 ቀን 5 ቀን የእግር የሚሰራ ከሆነ እረፍት አያገኝም። ስለዚህ ለጊዜው ለውጥ ያገኛችሁ ሊመስላችሁ ይችላል፣ ግን ኢን ደ ሎንግ ተርም ግን በጣም በከፍተኛ ሁኔታ እየቀነሰባችሁ እየተዳከማችሁ ትመጣላችሁ ማለት ነው። ተግባብተናል አይደል? ስለዚህ እግራችሁን ወይም የታችኛው የሰውነት ክፍላችሁን በሳምንት 2 ቀን ብታሰሩት ከ2 ቀን በላይ ባትሄዱ በጣም በቂ ነው። 2ቱን ቀን ደግሞ የላይኛው ሰውነቶቻችሁን ብታሰሯቸው በጣም አሪፍ ነው። እዚህ ጋር ግን ጥንቃቄ የሚፈልገው ምንድነው? ቀጣዩ ነጥብ ማለት ነው። ኤክሰርሳይሱን ስትሰሩ ከቲክቶክ ሊሆን ይችላል፣ ከዩቲዩብ ሊሆን ይችላል፣ ወይም ደግሞ ከሆነ ቦታ ላይ ያያችሁትን ዝም ብላችሁ አፕላይ ለማድረግ አትሄዱ። ያ ማለት ይኸውላችሁ የመጀመሪያ እንቅስቃሴዎቹን ስትሰሩ ፎርማችሁን የአሰራር ቴክኒካችሁን መጠበቅ ካልቻላችሁ ከጥቅሙ ይልቅ ጉዳቱ በጣም እያመዘነ እየከፋ ነው የሚመጣው። ስለዚህ ምን ማድረግ ያስፈልጋችኋል? ኤክሰርሳይሱን እዩ፣ ምረጡ። ግን ያንን ኤክሰርሳይዝ በትክክል መስራታችሁን መጀመሪያ አጠገባችሁ ካለ ፓርትነር ወይም ደግሞ ከአሰልጣኞቻችሁ ብትችሉ ከአሰልጣኞች መረዳትና ማየት መቻል አለባችሁ። እንዴት ነው ስሰራ እንዴት ነኝ? ገብታችኋል አይደል? ምክንያቱም ከኛ ይልቅ ከውጪ ገለልተኛ ሆኖ የሚያይ ሰው ስተታችንና ክፍተታችንን በተለይ ባለሙያ ቢሆን ይመከራል፣ ለማየት ይመቸዋል። ያለበዛ ጉዳትም ታመጣላችሁ ወይም ደግሞ ተጠቃሚነታችሁ በጣም አነስተኛ እንዲሆን ያደርገዋል ማለት ነው። ቀጣዩ ነገር ከምግብ ጋር ይያያዛል። ምን ማለት መሰላችሁ? ሴቶች አንደኛው ለውጥ እንዳያመጡ የሚያደርጋቸው ነገር መብላትን ይፈራሉ። ለምን መሰላችሁ? በደንብ የምመገብ ከሆነ በከፍተኛ ሁኔታ የምመገብ ከሆነ አሁን ሰውነቴ ቀጫጫ ነው ኦፍራለሁ ቦርጭ አወጣለሁ ብለው ያስባሉና ሁሉ ጊዜ ካሎሪ ዴፊሲት ላይ ወይም ዳይት ላይ መቀመጥ ያስደስታቸዋል። ይሄ ስህተት ነው። ይኸውላችሁ መቀመጫ እንዲወጣላችሁ ከፈለጋችሁ፣ ሰውነታችሁ እንዲስተካከል፣ ወገባችሁ ጥብቅ እንዲል፣ ቅርጽ ያለው ሰውነት የሚያምር ሰውነት የምትፈልጉ ከሆነ ጥሩ የሆነ የፕሮቲን ምግቦችን ጥሩ የሆነ ወይም ጥሩ መጠን ያለው ከናንተ ሰውነት ጋር ሊሄድ የሚችል የፕሮቲን መጠኖችን መመገብ አለባችሁ። አመጋገባችሁን ትንሽ አሁን ከምትመገቡት ጨመር ማድረግ አለባችሁ። አንለስ በጣም የተዝረከረከ ወይም ደግሞ ጥሩ ያልሆነ ቦርጭ ሰውነታችሁ ውስጥ ከሌለ በስተቀር። ተርታችሁኛል አይደለ? ስለዚህ ምን ማድረግ ያስፈልጋል ማለት ነው? አመጋገባችሁ ወይም የፕሮቲን መጠናችሁ ከበፊት ቀስ እያለ እየጨመረ መሄድ አለበት። ስለዚህ ሳትመገቡ ወይም ካሎሪ ሰርፕላስ ሳታደርጉ አዲስ ሰውነት ከየት የሚመጣላችሁ ይመስላችኋል? ስለሰራችሁ ብቻ ብረቱ ጡንቻ ሰርቶ ይከትላችኋል? ኖ፣ ያንን የምትሰሩት ከፕሮቲኖች ነው። ያንን የምትሰሩት ከምግቦች ነው። ስለዚህ ምግቦች ከሌሉ ፕሮቲኖች ከሌሉ ወፍ የለም፣ በቃ በዜሮ ተባስቷል ማለት ነው። ስለዚህ ይሄ መስተካከል ያለበት አንደኛው ነጥብ ነው ማለት ነው። ቀጣዩ ነጥብ ምንድን ነው? ብዙ ጊዜ ሴቶች ሲሰሩ ጂም ውስጥ በጣም በትንሽ ኪሎ መስራትን ይወዳሉ። ይሄም መስተካከል አለበት። ሁልጊዜ ስታዩቸው በ2.5 በ5 ኪሎ በ7 ኪሎ ግፋቢል በዛች ሲንተፋተፉ ወይም ሲሰሩ ትመለከታላችሁ። እናንተም ስትሰሩ ከተመለከታችሁ ማለት ነው። ይሄ መስራት ችግሩ ምን መሰላችሁ? ይኸውላችሁ ሰውነት እንዲለወጥ ጡንቻው እያደገ እየጨመረ እንዲመጣ ካስፈለገ ፕሮግሬሲቭ ኦቨርሎድ የምንለው ነገር መኖር አለበት። ይሄ ማለት የዛሬ ወር የሰራችሁትና ዛሬ የሰራችሁት ትንሽ ምን ማድረጋ ፕሮግሬስ ማሳየት አለበት፣ መጨመር አለበት። ዛሬ የሰራችሁትና የዛሬ 3 ወር የምትሰሩበት ክብደት ተመሳሳይ ከሆነ ሰውነታችሁ አሁንም የማይችል ከሆነ እስካሁን የሰራችሁት በሙሉ ኪሳራ ነው ማለት ነው። ምንም ለውጥ አላመጣችሁ ማለት ነው። ስለዚህ ምን መሆን አለበት? በጊዜ ሂደት ቀስ እያለ እየጨመረ እየተሻሻለ መምጣት አለበት። የምትሰሩበት ስራ፣ የምትሰሩበት ደቂቃና ሰዓት፣ የምትሰሩበት ድግግሞሽ እነዚህ እየጨመሩ መምጣት መቻል አለባቸው ማለት ነው። ስለዚህ ቤተሰብ እነዚህን የምታደርጉ ከሆነ እነዚህን ስህተቶች የምታስወግዱ ከሆነ በቀላሉ ስኬታማ ለመሆን ይረዳችኋል። ምናልባት እዚህ ጋር እንደ ቲፕ የምጨምርላችሁ ብዙ ጊዜ ሴቶች የምታስቸግሩት ቸኮሌት፣ ኬክ፣ ይሄ ቺፕሶች፣ በርገር፣ ፒዛ አይነት ምግቦችን የምትመገቡ ከሆናችሁ ሌላው ልፋታችሁን በዜሮ የሚያባዛባችሁ ነገር ነው። ስለዚህ ቅድም ያልኳችሁን ስህተቶች ከአመጋገብ ጥንቃቄዎች ጋር አብራችሁ ብታደርጉትና ባልኳችሁ መሰረት ወርካውት ብታደርጉ ምንም ጥርጥር ምንም ነገር አይግባችሁ፣ መለወጥ ትችላላችሁ። ስለዚህ ካላችሁ እስቲ ሴቶች ኮሜንት ላይ አለን ሌላም ቪዲዮዎች ይሰሩ ይቀጥሉ ብላችሁ
ኮሜንት አድርጉ። እስከዚህ ሰዓት ቆይታችኋል ብዬ አስባለሁ። ብዙ ጊዜ እስከ መጨረሻው የሚቆይ በጣም ጥቂት ሰው ነው። እስኪ ምን ያህል ሰው ቆይቷል እስከ መጨረሻው? ይሄንን በመጻፍ ንገሩኝ። ወይም ደግሞ መጻፉን ከከበዳችሁ 4 ቁጥር ጻፉልኝ። ሰው ምንድን ነው ይበል እስቲ። የጨረሰና ያልጨረሰ ላይ 4 ቁጥር ጻፉልኝ። ቴንኪው ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። ቴንኪው